زيناوي أنا زمان أنا بلد إثيوبيا حكومة ጠቅላይ ሚኒስትር መለስ ዜናዊ هذا حكومة إثيوبيا ጠቅላይ ሚኒስትር መለስ ዜናዊ በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም ልብ ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል። ሰላም ጤና ይስጥልኝ የተከበራችሁ አዳምጡ ቤተሰቦች እንደምን አላችሁ እንደምሰነበታችሁ። ሰሞኑን እንደሚሰማው እንግዲህ በአሰቦት ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚገኙት ታላላቅ ገዳማት አንዱ ነው። ጥንታዊ ገዳም ነው። በዚህ ገዳም እንግዲህ አደጋ ደረሰ እየተባለ መረጃ እየደረሰ ነው። እንደምትሰሙት እንግዲህ ሁልጊዜ ነው የኦርቶዶክስ ቤተክርስቲያን እንግዲህ በላዋ ላይ መከራ የሚያደርሱ አካላት በጣም እያየሉና እየበዙ የመጡበት ዘመን ነው። እስኪ አንዳንድ መረጃዎችን አይተን እንመለስ። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታቸው የቤተክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እንላቸዋለን። የኦርቶዶክስ ቤተክርስቲያን እንግዲህ በላዋ ላይ መከራ የሚያደርሱ አካላት በጣም እያየሉና እየበዙ የመጡበት ዘመን ነው። ልብ ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል። የገዳሙ ጥበቃ የታገተና የተወሰደ ሲሆን በአካባቢው ነዋሪዎች ላይ ደግሞ አንድ አባትና ልጅ አባትየው የተገደለ ሲሆን ልጅየው ደግሞ በአሰቃቂ ሁኔታ በሞትና በህይወት መካከል ይገኛል። ሌላም በዛው አካባቢ የሚኖር አንድ ሰው ታግቶ የት እንደተወሰደና የት እንደደረሰ አይታወቅም። ስለዚህ በዝቋላና በአባቶቻችን ላይ የደረሰ ግፍ መከራ አሁንም በአሰቦት ገዳም ላይ ያንጃበበ ይመስለኛል። ስለዚህ ለአሰቦት አባቶቻችንና እናቶቻችን ለገዳማውያን ድምጽ ልንሆን ይገባናል። ሁላችሁም ህዝበ ክርስቲያን የኦርቶዶክስ ልጆች የሆናችሁ ይህ መልእክት ሼር፣ ኮፒ ሊንክ አድርጉልኝ። ለሚመለከተው እንዲደርስ የሚቻለን ያህል እናድርግ። ሶፍታችሁን አዘጋጁ። ህፃናት ልጆቻችሁን ዞር ብታደርጉ ጥሩ ነው። በራሳችን ሀገር ባሪያ ሆነ ይላል። እምነት ነው። ማርያም ወጣቱ ግራ ገብቶታል። አሁን ላይ የግብር ሲስተሙ ከምን እንደጀመረ ግራን የሚገባኝ አሁን ለምሳሌ እኔ አንድ ጓደኛ ነበረችኝ 2 ወር አይሆናትም ስራ ከጀመረች ማህበር ቤት ሱቅ ተከራይታ። አሁን በቀደም ታሽጎባታል። በምን ምክንያት ታሸገባት? ማህበር ቤት ሲሰጥ ለመኖሪያ ነው የተሰጠው። ካርታው በመኖሪያ ነው እና ያው እስከዛሬ ድረስ ደግሞ እነዛ ሰዎች የሆነ ወለሉ ላይ አንደኛው ፍሎር ላይ ምናምን እየኖሩበት ሌላውን ያከራዩትና ከስር ምናምን ለሱቅ ለምናምን ይተዳደሩበታል። እዛ ውስጥ ነበር የተከራየችው እና የንግድና የመኖሪያ ቅይጥ ካርታ እንዲሰጣችሁ 4.3 ሚሊዮን ነው ምናምን ከፈሉ ተብሏል። ከዛ ደግሞ ቅጣት አልከፍልም ደግሞ ካሉ ቅጣት 47 ሺህ ብር ከፍላችሁ ሱቁን ምናምን አሁን ለንግድ የተከራየውን ማስወጣት አለባችሁ ተብለናል አሉ። ይሄ ነገር እንዴት ነው? ከምን አንግል ነው ማለት እየታሰበ ያለው? ከየትኛው አንግል ነው? እኔ ድሮ እውነት ማስታወሰው የኛ ቅድመ አያቶች የ25 ሳንቲም ስጋ ባህያ ጭኜ ነው ወደ ቤት የወሰድኩት ይል ነበር አሉ ቅድመ አያቴና አሁን እኛ ቅድመ አያቶቻችን የበሉትን ነው እየከፈልን ያለ ነው። የብሬድ እኮ ነው ማለት አንድ ሰው በወጣትነቱ ጊዜ ሰርቶ የሆነች ነገር አስቀምጦ ጡረታም እንድትሆነው ቤቱን ይገነባል። በወጣትነቱ ጊዜ ገንዘቡን ያስቀምጣል።
ከዛ አቅም ሲከዳው እድሜ ሲከዳው ከፍ ባለ ቁጥር ጡረታ የሚባል ነገር አለው ቤት አለው ቢያንስ ነገ አይቸገርም አሁን እኛ የዛሬ 20 አመት 50 አመት ምናምን ሲሆነን በኪራይ ነው የምንኖረው ነው እግዚአብሔር እንደው እድሜው ከሰጠን ነው በዚህ ሰዓት ችለን ያላስቀመጥ ነው በዚህ ሰዓት ሰርተን ያላገኘነው ነገር መቼ ነው የምንሰራው ፕላን ሲደረግ እኮ አንድ ሀገር ላይ ቢያንስ ለሚቀጥሉት 2 አመት 3 አመት ምናምን ተብሎ እኮ የሆነ ማስጠንቀቂያ መሰጠት አለበት እንደዚህ አይነት ቦታ ላይ የምትከራዩ ሰዎች አቁሙ እንደዚህ አይነት ህግ ሊወጣ ነው ይባላል እናንተም ደግሞ ቀስ ብላችሁ ስራ ፈልጉ ይባላል አንድ ህግ በወጣ በ24 ሰዓት ውስጥ እንዴት ይጸድቃል እኔ ከናንተ በላይ አውቄ አይደለም ግን እውነት ከባድ ነው እንዴ በቃ ሰልችቶታል እኮ ወጣቱ ሰልችቶታል ጌታን የምሬን ነው በጣም ሱሰኛ ወጣት ነው ያመረታችሁ ያላችሁ ተስፋ የቆረጠ ወጣት ነው ያመረታችሁ ያላችሁትና በፊት ሰው ከሀገሩ ሲወጣ ሀገሩ ገብቶ ምናም ማረፍ ይፈልግ ነበር ሀገሬ ገብቼ ምናም ዘና ብዬ እኖራለሁ ምናም ይል ነበር እኔንም ጨምሮ ግን ማናችንም ገብተን አልተደሰትንም በየሲስተሙ ውስጥ ያሉት ነገሮች ደግሞ በጣም ነው የሚያስጠሉት ወደፊት አይኔ ውስጥ ቅንድብ ገባ አውጣልኝ ለማለት ገንዘብ እንደምንጠየቅ ወቁ ይሄንን ሲስተም እኛና እናንተን የሚያገናኘው ድልድይ የቱ ጋር እንደተሰበረ ባይገባኝም ሲስተሙን ፈትሹት እስቲ ንቀት የተሞላበት ነገር ነው ያለው በቃ በየቦታው የመንግስት ድርጅቶች አራተው እስቲ እንኑርነት እንጃ እንደ ስደተኛ ሀገራችን ላይ ሆነን ለምን እናስባለን እንዴ አው ትክክናት ከተናገረች አንዳች የሚወድቅ የለውም በንግድ ስራ ቢባል በሃይማኖት በግል ህይወት በሰላም ወጥቶ በሰላም መግባት የመሳሰሉት ላይ ማነቁ በስተዋል ግን ምን አስቦ ነው እስኪ ለዚህ ሁሉ ችግር ዲያቆን ዮርዳኖስ የተናገረውን እናድምጠው ይሄንን መልእክት የኔ ግለሰብ ንግግር መስሎ ከተሰማችሁ አዝናለሁ እግዚአብሔር በመካከላችን ይፈርዳል እስካሁን ድረስ በህይወቴ በአደባባይ ማልቀስ አልወድም ግን አሁን መቆጣጠሩ ሁሉ የሚከብድበት ጊዜ ላይ ደርሰናል እስካሁን ድረስ ከእግዚአብሔር ዘንድ የመጡ መልእክቶችን መዘበቻ ስላደረግናቸው ሁለተኛ ነገር ያልተባለውን ተባለ ይያሉ ብዙም የረብሹ ሰዎች ስለነበሩ የእግዚአብሔርን ቃል የሚያበሉ በእግዚአብሔር ቃል የሚያሳብሉ ብዙ ሰዎች ስለነበሩ አሁን በዚህ ወቅት እንደዛ አይደለም ነገር ግን እንዳስለመድን 7 ያክል መልእክቶች አሉን ለ2018 የሚሆኑ እነዚህ መልእክቶች የልብ ፈጠራ አይደሉም ሰምቶ መጠቀምኛ ፋንታ ነው ነገሮች እያያቸዋቸው ነው እየከፉ እየጠበቁንም እየሄዱ ያሉት ቅዱሳን ሄዱ ማለት ብዙ አባቶች ነግረውናል እውነተኞቹ ደጋጎቹ እግዚአብሔር ሲጣላ ወዳጆቹን ነው የሚወስድ ከዛ ቀጥሎ ቤተክርስቲያን እንድትጠፋ እንድትፈርስ ነው የሚያደርግ ከዛ በኋላ መታረቂያ መንገድ አይኖርንም መታረቂያችን ዝቅ ሲል አበው ከፍ ሲል ቤተክርስቲያን ናት እና አበውን እንድናጣ ቀጥሎ መጨረሻው ግን ቤተክርስቲያን እንድናጣት ነው የሚሆነው እንዴት ነው የሚሆነው ቀኑ ሲደርስ ታዩታላችሁ ካልተመለስን ልባችን ስለዚህ እንዘን እንለምን እንጸልይ ይሄ ነው ያደራ መልእክቱ አንደኛው መልእክት ይሄ ነው ባጭር ከዚህ በላይ ምንም ልል አልችልም ልቤን ወደ ውስጥ እየሳበኝ ነው ማወራችሁ ይከብዳል በጣም ከአይምሮ በላይ ነው እስካሁን ድረስ በህይወቴ በአደባባይ ማልቀስ አልወድም ግን አሁን መቆጣጠሩ ሁሉ የሚከብድበት ጊዜ ላይ ደርሰናል እና ስለፈልፍ ስጮ ተግሳጽ ስናገር የደለኝ ይመስላችሁ ሰዎች አሉ ያን ማድረግ የሚያስደስተኝ ሰዎች ያሉ ይመስላል አይደለም በጭራሽ እና እንጸልይ እንዘን አንደኛው እሱ ነው ሁለተኛው መልእክት በእውነቱ አፋችንም እጃችንም እግራችንም እንሰብስብ በድጋሚ እላችኋለሁ አፋችንም እንሰብስበው እጃችንም እንሰብስበው እግራችንም እንሰብስበው አፋችንን እንሰብስበው ማለት እባካችሁ መጽሐፍ ይላል በዚህ ዘመን
ሁሉ ተናጋሪ ነው አይደል? ሁሉ ሰባኪ ነው፣ ሁሉ ጸሐፊ ነው፣ ሁሉ ለጣፊ ነው፣ ሁሉ ዘማሪ ነው፣ ሁሉ አዋቂ ነው። ዝም እንበል እስኪ ባካችን። ዝም ስላችሁ ከእግዚአብሔር ምስጋና አይደለም፣ ከጸሎት አይደለም። ሰው ከጸሎት ከምስጋና ዝም አይልም። ምሕረት ከመለመን ዝም ማለት የለበትም። በሌላው ነገር ግን እስኪ ዝም እንበል። ተናገሩ ተብለን ካልታዘዝን በቀር እስኪ ዝም እንበል። አፋችንን እንሸክፈው። እጃችንን ይሄ የረባ የሚጽፍ እጃችንን የረባ የሚነካ እጃችንን እንሸክፈው። ወደ አረባ የሚሄድ እግራችንን እንሸክፈው። በነገራችሁ ላይ እግራችንን እንሸክፈው ስላችሁ ገዳም የምትሉ ሰዎችም ቢሆን ተው፣ እግራችሁን እንሸክፉ፣ ግድ የላችሁም። ይሄ መልእክት የሚያበሳጫችሁ ሰው ነው። ገዳም ውስጥ ስራ ካላችሁ ሂዱ፣ የታዘዛችሁት ነገር ካለ ሂዱ። ከዛ ውጭ ግን እባካችሁ ለጥፋታችን አንዱ መሰረቱ ገዳም ማለት ነው። ምክንያቱም ገዳማትን እኔ እንዴት ብዬ ልንገራችሁ? በምን ቋንቋ እናስረዳችሁ? የኛ ገዳም መሄድ ምን ያህል ጉዳት እንደሚያመጣ በምን ቋንቋ እንነጋገርና እንግባባ ወገኖች? ከፍተኛ ጉዳት ነው የሚያመጣ። ስለዚህ ጨርሶ ገዳም አትሄዱ አይደለም፣ ግን በአመት ውስጥ ፕሮግራም አድርጉ። እዚህ ቦታ ሄዳለሁ ከዚህ በፊት ያልሄዳችሁበት ከሆነ ወይ ደግሞ እንድትሄዱ የሚያስገድዳችሁ ነገር ካለ አስቀምጡና ፈቃደ እግዚአብሔር ጠይቃችሁ ሂዱ። ግን ባካችሁ አሁንም አንዱ ገዳም አትሄዱ ባካችሁ። ገዳምን ለገዳማን ተውት ባካችሁ። ገዳም መሄድ ከፈለጋችሁ ደግሞ ይመንኩሱ እና እግራችንን እንሸክፍ ሲባል መልካም የሚመስል ግን ቤተክርስቲያናችን እያጠፋት ያለው ነገር ይሄ ነው። ገዳማት እንድትሄዱላችሁ ይፈልጋሉ። ለምን እንደሆነ ታውቃላችሁ? ይርባቸዋል፣ ይጠማቸዋል። እናንተ ስትሄዱ ትንሽ ድቃቂ ነገር ትሰጧቸዋላችሁ። ያው ሁሉ ገዳም ባይሆንም እንኳን አብዛኛው ገዳም ችግረኛ ሆኗል። ከተማ ሆናችሁ ተሰብስባችሁ አዋጣችሁ መልእክተኛ ልካችሁ ለምን አታግዟቸው? ለምን ጥገኛ ታደርጓቸዋላችሁ? እና ስለዚህ ባካችሁ ተው ግዴላችሁ፣ አፋችንን እንሸክፍ። ተው አሁን እየመጣ ያለው ጊዜ ከዓመት ዓመት እንደምታዩት ነው። እየከፋ እየሄደ ነው አይደለም? ተው ባካችሁ። እንደዚህ ብለን ስንል ነው አንዳንድ ነገሮችን በግልጽ ለመናገር ይከብደናል። በዚህ ሁሉ ጥላቻ መካከል ቆመን ማለት ነው። ሶስተኛው መልእክት አምናም ብያችሁ ነበረ፣ ያስተካከለ ሰው ስለሌለ ጥቂቶች በቀር አሁንም ድጋሚ አምጥቼዋለሁ። ከዚህ ቆሻሻ ኢንተርኔት ራቁ ባካችሁ። ኢንተርኔት ቆሽሿል። ሲጀመርም ቆሻሻ ነው። በእርግጥ ቆሻሻ ከሆነ አንተ እዚህ ምን ትሰራለህ? እኔ እስከናንተ የባስካ አንዱ ህመምተኛ አይደለሁ። የዚህ ኢንተርኔት በጎ ነገር ላይ ብለህ ገብተህ በጎ ነገር ያለው ብለሽ ገብተሽ አይናችን ሳይቆሽሽ ወጥቶ ያውቃል። እና ስለዚህ ምን ፈልገውን የመምህር ገሌ ሊሆን ይችላል፣ የአባ ገሌ ሊሆን ይችላል። የምንፈልገውን ነገር ቦርክ ማርክ እናደርግና ያንን ብቻ እንመልከት። የምንፈልጋቸውን ገጾች መርጠን እነሱን ብቻ እንመልከት። እንደዛ የሚያደርግ ሰው ስንት ሰው አለ? አራተኛው መልእክት አንተ ቸር መድኃኒዓለም። አራተኛው መልእክት ወገኖቼ፣ እሺ ሰባተኛ ላድርገው። አራተኛው መልእክት ትንሽ እሺ፣ አራተኛውን አምስተኛ የነበረውን አራተኛ ላድርገው። ምጽዋት ስጡ። ምጽዋት እንስጥ ባካችሁ። ምጽዋት እንስጥ። በኢትዮጵያ ውስጥ እንደዚህ ዘመን ረሃብተኛ የኖረበት ጊዜ በጣም ጥቂት ነው። ዘመኖቹ ይታወቃሉ። በ9ኛው መቶ ክፍለ ዘመን የነበረ ረሃብ አለ። በ15ኛው መቶ ክፍለ ዘመን፣ ከዛ በ16ኛው መቶ ክፍለ ዘመን እንደዛ ያለ አሉ የተወሰኑ የረሃብ ዘመን የሚታወቁ። ይህ ዘመን ከተማ ያለው ሰው እኔ በነገራችን ላይ በምን አወቀው ብላችሁ ብትሉኝ ጧት ብሬ መክፈት አልችልም። መጥቶ ተቀምጦ የሚያረፍደው ሰው ማለት ነው። ቢጨንቀኝ የለም በቃ አትድከሙ፣ ለሌሎችም ንገሯቸው እስከ ማለት ድረስ እና አስባችሁታል? ምጽዋት ማለት ድቃቂ ሳንቲም መወርወርን አይደለም። የምጽዋት ምለው እስኪ በየከተማቸው ያሉ ሴተኛ ዳሪዎችን ተመልከቷቸው። ሴተኛ ዳሪ የሚለው ቃል በራሱ ጸያፍ ነው፣ ግን እነዚህ እስኪዩዋቸው። እኔ እስኪ መዝግቡ ብዬ ጎንደር ከተማ ውስጥ ያሉትን አብዛኞቹን አስመዘገብኳቸው። ታውቃላችሁ 100% ኦርቶዶክሳውያን እንደሆኑ 100%። አንድ ፕሮቴስታንት፣ አንድ ሙስሊም፣ አንድ ሌላ እምነት ተከታይ አላገኘሁም። እነዚህን ሰዎች በነገራቸው ለኛ ኦርቶዶክሳውያን ከዚህ በላይ በፍርድ ቀን እስመረብኩ እነዚህ ሰዎች ተርበው ገላቸውን እየሸጡ አይደለም፣ ርቧቸው ነው እኮ ደልቷቸው አይደለም።
የተወሰኑትን ስራ እንዲያገኙ አድርገን ንስሐ እንዲገቡ ብናደርጋቸው በጣም ካሳዘኑ ነገሮች አንዱ ምንድን ነው ታውቃላችሁ? ለትምህርት ቤተክርስቲያን ግቡ ብንላቸው አንገባም አሉ። አንገባም ከበሩ ለምን ሲባል ቆሻሻ ነን እኛ ወደ ቤተክርስቲያን አንገባም። እና አስቡት ቤተክርስቲያን ውስጥ የምኖረው እኔ ድፍረቴን አስበዋለሁ። በእነዚህ ሰዎች ምክንያት አይፈረድብንም? ርቦት እምነቱን የሚክደው ሰው ስንት ነው? በየመንገዱ የወደቀው ስንት ነው? የተፈናቀለው ስንት ነው? እና በእውነቱ እስኪ እናስበው፣ ምጽዋት እንስጥ። ምጽዋት መደበኛ የቤታችን አካል ይሁን። በጀት እንያዝለት እስኪ። ከደሞዜ ይሄን ያክል ከማገኘው ገቢ ይሄን ያክል ብለን በጀት ያዙለት እስኪ እንያዝለት። አምስተኛው መልእክት ንስሐ እንግባ። አውቃለሁ በጣም ስልችት እንዳላችሁ ይሄ ነገር። አዎ እኔም እየተሰቀኩ ነው የምናገረው። ንስሐ እንግባ ባካችሁ። አሁንም ንስሐ እንግባ። ደጋግሜ እንደምለው ንስሐ መግባት ማለት ሄደ ለካህን የሆነ ነገርን በድፍረት መናገር አይመስለኝም። መጀመሪያ የልብ ጸጸት እንማር እስኪ፣ በደላችን እንመን። ምክንያቱም በደሉን የሚያምን ሰው ከላይ ያልኳችሁን ነገሮች አያደርግም። በተለይ አፋችን፣ እጃችን፣ እግራችን እንሸክፍ ባካችሁ እያለሁ አይደለም። የትናንት በደሉ የሚያጸጽተው ሰው እኮ ዛሬ በጣም የተገራ ነው የሚሆነው። እና የቀደመ በደላችን አታስብብን፣ ኢትዝክር ለነ አበሳነ ዘተካት እንበለው። ምሕረትህ ቸርነትህ ፈጥኖ ያግኘን፣ ፍጡኖ ይርከበነ ኃይልከ እግዚኦ እንበለው እንደ ቅዱስ ዳዊት። አደራ ንስሐ እንግባ፣ እንጸጸት፣ እንዘን። ይህ እኮ የማንኛውም ክርስቲያን ዕለታዊ የዕለቱ ስራ መሆን ያለበት ነገር ነው። አደራ። ዲያቆን ዮርዳኖስ የተናገረውን እናድምጠው። ስድስተኛው እንዘን ባካችሁ። ስድስተኛው መልእክት እንዘን። ስለ ፍጥረቱ ሁሉ እንዘን። በዓለም ስላሉ ክርስቲያኖች እንዘን። ስለ ሀገራችን እንዘን። ስለ ቤተክርስቲያናችን እንዘን። ስለ ወገኖቻችን እንዘን። ስለ ራሳችንም እንዘን ባካችሁ። አበው የሚሉትን ነገር ልንገራችሁ። በግድ ከምታለቅስ ወደህ አልቅስ ይላሉ። ሰው እኮ በፈቃዱ ቢያለቅስ ጥሩ ነው። በግድ ማልቀስ ይመጣል እኮ። ሰው በግድ ያለቅሳል እኮ በግድ። ስለዚህ በግድ ከምናለቅስ ወደን እናልቅስ፣ እንዘን እስቲ። አታዩትም እየሆነ ያለውን ነገር? ማለት አንዳንድ አባቶች ሲሞቱ ስናዝን ስታዩ ለኔ የግል ጥቅም ይመስላል። እነንታ ተሾመ ሲያርፉ ታላላቆቹ በሙሉ የሸኘናቸው ነባ ኅሩይ፣ ነባ ኃይለ ሥላሴ፣ ነባ ገብረ ሥላሴ፣ ነባ ፀሐይ፣ ነባ ትትና፣ ነባ ተክሌ፣ ነባ ደመና፣ ሌሎቹ ተዘርዝሮ የማያልቁት በቅርብ ያረፉት ነባ ኪሮስ፣ ነባ ኃይለ ማርያም፣ ነባ ተዘራ፣ ነባ ነብየ ልዑል፣ ነባ ጥበቡ። የነዚህ ሁሉ ሞት የሚሰማው በቅርብ ላለ ሰው ነው። የነዚህ ሰው መኖር የሚጠቅም ለማን ነው? እናድምጠው እስኪ። እናስበው ወገኔ፣ አስቡት፣ እናስበው እስኪ፣ እናስበው እና እንዘን። በቃ እንዘን፣ በፈቃዳችን እንዘን። ያዘን የተሰበረ ልብ እንዴት ብሎ ለመበደል ይዘጋጃል? አይዘጋጅም። የተሰበረ ልብ ስለሌለን ነው እንደዚህ አይሆን ነው። እና በእውነቱ ምንም ሆኖ ምንም እንዘን ነው ስድስተኛው መልእክት። እነሱ ዝግጁ ናቸው፣ እኛ ለምን አንዘጋጅም? ምን እስከምን ሆነ ነው ዝምታችን? ሰባተኛውና የመጨረሻው መልእክት ቅድም አምስተኛ ነው አራተኛ ላነሳው የነበረው እንዘጋጅ። ስለ መዘጋጀት እኮ ትምህርት የተሰጠን የዛሬ 2000 ዓመት አካባቢ ነው። ጌታችን በቅዱስ ማቴዎስ ወንጌል በ4ኛው ምዕራፍ ላይ ወድለዋን ይከሙሃሉ ተዘጋጅታችሁ ኑ ተዘጋጁ ብሏል። ዛሬስ ሐዋርያትን ተዘጋጁ አላቸው። ተዘጋጁ፣ ተጠቀሙ። ሰማዕታት፣ ሊቃውንት፣ ጻድቃን ተዘጋጁ፣ ተጠቀሙ። እንዘጋጅ። የዝግጁ ስለምንድን ነው የምንዘጋጅ? ለሁሉም ነገር እንዘጋጅ። ምንም ቢመጣ እንዘጋጅ። በረከትም ቢመጣ እንዘጋጅ። ያልተዘጋጀች ሰውነት የመጣው በረከት ያልፋታል፣ አታገኘውም፣ አትጠቀምበትም።
ያልተዘጋጀች ሰውነት ለበረከትም አትሆንም ለመቅሰፍትም አትሆንም። ለበረከት አትሆንም ማለት በረከቱ ያልፋታል። ለመቅሰፍት አትሆንም ማለት መቅሰፍቱን ማራቅ አይቻላት። እኛ ለምን አንዘጋጅም? ምን እስከምን ሆነ ነው ስምታችን? ስለዚህ ለሚመጣው ነገር ሁሉ እንዘጋጅ። እስከ ስጋ ወደሙ ድረስ ነው ታዲያ ዝግጅት፣ እስከ ቁርባን ድረስ ነው ዝግጅታችን። አዎ እንዘጋጅ። አዎ አሁን የነገዋ ፀሐይ ትወጣለች። እግዚአብሔር ፈቅዶ ነገ ፀሐይ ትወጣለች። ከዚያ በኋላ ቀስ እያለች ለማን እየመሸች እንደምትሄድ ቀኑ ይነግረናል። በየጊዜው ቀኑ ይነግረናል። አዎ ያንዱ ቀን ስትመሽ ሌላኛው አይመስለውም የሱ ምትመሽ በጣም ሩቅ ትመስለዋለች። በጣም ሩቅ ትመስለዋለች። እና ስለዚህ እንዘጋጅ፣ ግድ የለም ዝግጁን ለሁሉ ነገር። አነጋገር የሆነው የመለስ ዜናዊ ምስል እኔ ምስል ልለው ነው እንግዲህ፣ ምክንያቱም አምሳያ ሆኖ ስላየሁት ነው። ምናልባት አንዳንዶች ደግሞ እውነት ነው እያሉ ነው። ሰላም አለይኩም ባባ ሽሎነክ ሹ አክባርክ ሀነ ናስ ኢትዮጵይን ሽፍና በሶሻል ሚዲያ ሀደ ሱራ ሀነ ፈከርና ፍክር ታኒ አነ እንዲ ሱአል እንተ መለስ ወደ መለስ መለስ ዜናዊ አነ ዘማን አነ በለድ ኢትዮጵያ ሐኩማ ጠቅላይ ሚኒስትር መለስ ዜናዊ ሀደ ሐኩማ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በስ የማይ ዘማን ማት አላህ ይرحمه بعدين ሀነ شفنا صوره مالنت كلنا نقول ملس مامات هذا رجال ملس كل الناس يقول هذا الكلام انت ملس ولا مو ملس انت ملس زيناوي ولا مو ملس زيناوي الله يخليك እግዚአብሔርን الله يخليك انت ملس زيناوي ولا مو ملس زيناوي هنا ما ننوم نفكر يمكن هذا ملس يمكن ملس مامات يمكن قصوا علينا قالوا مات ይሁን እንጂ ይህች ሴት በአረብኛ ቋንቋ ምስክርነቷን እየሰጠች ነው። የኢትዮጵያ መንግስት የነበረው መለስ ዜናዊ ያነሽ ነው። እንግዲህ አረብኛ የምትችሉ ሰዎች ተርጉማችሁ እንደምታሳውቁን ተስፋ አደርጋለሁ። እንግዲህ እዚህ ጋር በፎቶ የምታዩት የቀድሞ ክቡር ጠቅላይ ሚኒስትር ዶክተር መለስ ዜናዊ ሌላ ሰው ስም ልጠራ ነበር ይቅር በሉኝና በህይወት አለ እየተባለ በጣም አሳማኝ የሚሆን ምስል ያለው ቪዲዮ እየተሰራጨ ይገኛል። የሚገኘው ሳውዲ ነው ተብሏል። እባካችሁ እኛ ሰውየው ኢንተርቪው እንዲደረግልን ይሄ ምንድነው ወዛሩን ምንድነው ቀጥራሳ በእነሱ ቀጥራውን ይሄ ሂጃብ ምንድነው ሼላውን አውልቆልን መላጣውን ማየት እንፈልጋለን። አባታችን እና ጉዳችንን ይልን ናና ይልን ምን ላይ እንዳለን እውነቴን ነው። እኔ በነገራችን ላይ በጣም ብዙ ጥያቄዎች እየተመላለሱብኝ ነው በውስጤ። መነጽሩን ራሱ ይሁት ያቹናት መነጽሩ አይወፍርም አያረጅ ምናምን የምትሉ ሰዎች ማለት እስካሁን ያረጀ ምናምን የምትሉ ሰዎች እንዱም ደግሞ ወፈረ የምትሉ ሰዎች እንዴ ሰው ልጅ እኔ አምናና ዘንድሮ አንድ አይደለም። ስለዚህ ማንኛውም ሰው ይቀየራል። ዞሮ እኔ አላቅም። በቃ ብዙ ጥያቄዎች አሉብኝ። ስለዚህ ሼር እያደረጋችሁ ወይ ይሄን ቪዲዮ ለቀረጻችሁ ሰው እንዲደርስልን እንፈልጋለን። መጨረሻውን እንድታሳየን ወይም ደግሞ የሀገሪቱ መንግስት እንኳን ምን ብሎ ያሳየናል? ለምን ደበቀው? ለምን ያሳየናል? በቃ ህዝቡ ነው ድርሻ መወጣት ያለበት። ሳውዲ ያላችሁ ያለበትን አፈላልጋችሁ መቼም ሀበሻ ከጉድጓድ የተደበቀ ያወጣል አይደል? እንኳን ይፋ የሆነ ስለዚህ እንድታሰሙን ቁርጡን ማወቅ እንፈልጋለን። እንፈልጋለን። በነገራችን ላይ ከዚህ በፊት ሞተ በተባለበት ጊዜ አንዳንድ ሰዎች መቃብሩ ባዶ ነው፣ ባዶ ሳጥን የቀበሩት ሲሉ ነበረ። እኛም ንቀን ተው ነው አለፍ ነው። አንዳንዶች ደግሞ እውነት ነው ሞቷል። ያው በሆስፒታል በተኛበት ጊዜ የነበረውን አንዳንድ በተለያየ ሚዲያዎች ላይ የሚሸራሸር ቪዲዮዎችን አይተናል፣ ፎቶዎችን ተመልክተናል። እውነት ነው ሞቷል ብለንም ገምተናል። ከጊዜ በኋላ ደግሞ ከአመታት በኋላ አንዳንዶች ይህ ሰው አልሞተም፣ ለጊዜው ስሟ ባልታወቀ አንድ በጣም አነስተኛ ደሴት የሆነች ሀገር ላይ አደንዝዘው አፍዝዘው አስቀምጠውታል የሚባልም ሀሜት ወጥቶ ነበር የሆነ ጊዜ እና ይሄ ቪዲዮ እንግዲህ እስኪ ምን እንደሚመስል እንየውና አደንዝዘው አስቀምጠውታል ወደሚለው የተቃረበ ሆኖ ስላገኘሁት እስኪ ቪዲዮውን ተመልከቱት። How are you doing?